ምናልባት ሰምታችሁ ከነበር ሶፊም እያለች ነበር ሱሚ በጣም ታማ እንደነበርና ያለችበት ሁኔታ በጣም ከባድ እንደነበር ዱዓ እንድታደርጉላት ምናምን እየነገረቻችሁ ነበር። እሱ ነገር ከቀን ወደ ቀን የባሰ መጥቶ ሌላ መልክ ይዟል። አሞኛል እግሬን እኮ እሱ ይፈታልኛል። እሱ ካልመጣ ግን ይሄ አይፈታልኛል። ፎፎ ሲመጣ ይፈታልኛል። ወስን ስትይ ዛሬ ነገ ያልኩ ግርግር እንዳትፈጥሩ ብዬ ነው የሸኘኋቸው። ገባህ? ለዛ ነው የመጣሁት። እነሱ ቢሆኑ አይተው ችግር የለም። እኔ ምን ስላደረኩ ነው? ማን ነው? ለምን በምን ማስረጃ አለች? ምንድነው ማስረጃችሁ እንዴ? ምን ስላደረኩ ነው እኔ ምክንያት ልሆን የምችለው? በማላውቀው ነገር ሌላ ጣጣ ውስጥ ልከቱኝ አትሞክሩ። አይኑ እንደ ትልቅ ሰው ማድረግ ያለብኝን ነገር ላደርግ ይችላል። ግን ይሄ እናንተ መሄድ አለብን ግዴታ ብያዝስታች ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁልን? እኛ ያለን ደህና ነን። እንግዲህ ብዙ ነገሮች ክሊር እንዳልሆኑላችሁ አስተውያለሁ። ነገሮች ውስብስብ ሆነዋል። ምናልባት ዛሬ እሱ ነገር ክሊር ላደርግላችሁ ነው የመጣሁት። እንግዲህ የኔ ቤተሰቦቻችን ሁላችሁ የምትወዱኝ ብዙ እኔን ሰፖርት የሚያደርግ ነገር እያየሁ ነው ኮሜንት ላይ በጣም ነው የተደሰትኩት ወላሂ። እና ሁላችሁንም ነው የምወዳችሁ። ለእኔ ጥሩ አመለካከት ያላችሁ ሁላችሁንም በጣም ወዳችኋለሁ። በዚሁ አጋጣሚ ያው ነገሮችን ግልጽ ለማድረግ ነው የመጣሁት ዛሬ። ነገሮችን ግልጽ ለማድረግ ያው ውስብስብ የሆነ ነገር ላይ ነው ያለ ነው። እኔ ለሰዎች ሁሉ መልካሙን ተመኝቼ ኢንሻአላህ ከዚህ በኋላ የራሴን ህይወት እቀጥላለሁ ብዬ አስባለሁ። ያው ነገሮች ድንገት ቢሆኑም ግን ማመንና መቀበል መቻል ይኖርብናል ሁሉንም ነገር። ስለዚህ እኔ ለሶፊም ለቶፊቅም ጥሩ ነገር ነው የምመኘው ከዚህ በኋላ። ያው ነገሮች ብቻ የሆነ መረበሽ አልፈልግም፣ ራሴን መረበሽ አልፈልግም። መልካሙን ሁሉ ተመኝቻለሁ። እንግዲህ እኔ እንዴት ነው መሆነው? ብዙዎቻችሁ ተጨንቃችኋል። እንዴት ነው የምትሆነው? ምን ላይ ነህ? ጠፍተሃል ምናምን እያላችሁ ተጨንቃችኋል። ብቻ ኢንሻአላህ እኔ እመጣለሁ። ትንሽ ደብሮኝ ስለነበረ ነው የጠፋሁትኝ። ያው ግን አሁንም ተጨማሪ የሆኑ አንዳንድ ነገሮች አሉ በህይወቴ ማስተካከል የነበረብኝ ከዛ በፊት ያላስተካከልኩት ምናምን ነገር አለና መጥፋትም አልፈልግም። ራሴን አደራጅቼ በቆንጆ ቪዲዮዎች መልሳለሁ ብዬ አስባለሁ። ምናልባት ግን ይሄን ሰሞን ምናልባት ቪዲዮ ላልሰራላችሁ እችላለሁ። ቪዲዮ የመስራት ፍላጎቴ እስከዚህም ሆኗል። በዛ እንዳትቀየሙ ልላችሁ ነው የኔ ቤተሰቦች፣ እንዳይደብራችሁ። ትንሽ ካለሁበት ድብርት እስክወጣ ራሴን እስካገኝ ድረስ ምናልባት ቪዲዮ አልሰራላችሁም እና ቅር እንዳይላችሁ የኔ ቤተሰቦች። ያው ስሜቱን ታውቁታላችሁ ብዬ አስባለሁ። ለዛ የሆነ ከጭንቅላቴ ጋር ከራሴ ጋር ግጭት ውስጥ ነኝና ምናልባት ዛሬም ከመሸ ነው የመጣሁት። ከመሸ ነው። ብዙ የሚያስደነግጡ ነገሮች አሉ። ምናልባት እየሰማችሁ ከነበረ ከዛ በፊት ሶፊን በተደጋጋሚ ስትናገረው የነበረ ነገር ነበረ። እኔም ዝም ብዬ ለማስታወስ እየሞከርኩ ነበር። ያው ነገሮች ወደ እኔ እየመጡ ይመስለኛል። ምናልባት ሰምታችሁ ከነበር ሶፊም እያለች ነበር ሱሚ በጣም ታማ እንደነበርና
ያለችበት ሁኔታ በጣም ከባድ እንደነበር ዱዓ እንድታደርጉላት ምናምን እየነገረቻችሁ ነበር። እሱ ነገር ከቀን ወደ ቀን የባሰ መጥቶ ሌላ መልክ ይዟል እና በዛም ምክንያት የሆነ መዘዝ ውስጥ ሳልገባ አልቀርም፣ ሌላ ችግር ውስጥ ሳልገባ አልቀርም። ምናልባት እነሱ ነገሮች እስካስተካከል ድረስ በቪዲዮ ላልመጣላችሁ እችላለሁ። ያው እኔም ልል የምችለው ሁላችሁም ዱዓ እንድታደርጉላት ነው። በጣም የሚያሳዝን ሁኔታ ላይ ናት። ብቻ ክሊር አልሆነም ሁሉንም፣ ምክንያቱ ምን እንደሆነ አልታወቅም። ግን ያለችበት ሁኔታ በጣም ከባድ ነው። በጣም ዱዓ ያስፈልጋታል፣ የእናንተ ዱዓ። እኔም ያው በአካል አላገኟትም፣ ሰው ነው እየነገረኝ ያለው ያለችበት ሁኔታ በጣም ከባድ እንደሆነ ምናምን ነገር። ብቻ ግን ያው ሁላችንም አስቀይመናታል። ሁላችንም ይቅርታ መጠየቅ ካለብን ሁላችንም ይቅርታ እንጠይቃታለን። ያልነበራትን ስም አስይዘናታል፣ የሌላትን ባህሪ ምናምን ሰተናታልና አሁን ካለችበት ሁኔታ ጋር ተጋጭብኝና የሆነ የጸጸትም ስሜት ተሰማኝ እና በጣም ነው ያሳዘነች። በጣም ተሳዝናለች። እንደውም ዛሬ በጣም ብዙ ስልክ የተደወለልኝ ነበር። በሬን በተደጋጋሚ እየተንኳኳ ነው። መክፈት አልፈለኩም። ያው የታሰበብኝ ነገር ስላለ መክፈት አልፈለኩም። ግን እስቲል ቀደም አካባቢው ላይ እየተንኳኳ ነው። ያው በሷ ኬዝ ነው እና ለዚህን ያህል ነው ዛሬ አጭር ቪዲዮ ሰርቼ ያለውን ነገር አስተላልፍላችኋለሁ። ምንም ግር እንዲላቸው አልፈልግም ብዬ ነው ይህንን ቪዲዮ ምሰራላችሁ። ረጅም የመስራት ሀሳቡም የለኝም። ያው በጣም ተጨናንቄያለሁ። ነገሮች ያስደነገጡኝ ነው። በሬ ተደጋጋሚ ነው እየተንኳኳ ያለው። ምን እንደተፈለገም አልገባኝም። ነገሮች ወደ እኔ መዘዞች ሊመጡ እንደሆነም ምንም ብቻ ሊዋጥልኝ አልቻለም። ብቻ የሆኑ አንዳንድ ማስፈራሪያዎችም አሉ። ወደ ፖሊስ እንሄዳለን ምናምን አይነት ነገሮች አሉ። ብቻ ነገሮችን አስተካክዬ እንደምመጣ ቃል እገባላችኋለሁ የኔ ውድ ቤተሰቦች። እንግዲህ በዚህ ጾም በዚህ ረመዳን እንደዚህ አይነት ነገር አይገባም ነበር። ለእናንተ በጣም ቆንጆ ነገር ነበር ማስተላለፍ የፈለግኩት ማሳየት የፈለግኩት፣ ግን አልሆነም። ምንም ማድረግ አልችልም። እንግዲህ ህይወት እንዲህ ናት። እኛ እንደፈለግናት ሳይሆን እሷ እንደፈለገች ነው የምትመራን እና በዚህ አጋጣሚ በጣም ነው የምወዳችሁ። ከዚህ በፊት ተራርቀን የነበራችሁ ኦዲየንሶች በስንፈቴ ምክንያት ሰንፌ ቪዲዮ ባለመልቀቄ ምናምን የተራራቅን ቤተሰቦች ኑ ተመለሱ፣ ገዛችሁ ያስፈልገኛል። በዚህ ሰዓት ኑ ሰፖርት አድርጉኝ፣ አለሁ በሉኝ። በጣም ነው የምወዳችሁ። ለእኔ ምን አይነት ቤተሰቦች እንደሆናችሁ ምንም ጥርጥር የለውም። እኔ ኢንዲቪጁዋል ሌላ ሰው ሁላ ይነግረኛል። ዋው ፋሚሊዎችህ፣ ዩቲዩበር ጓደኞቼ፣ ዋው ፋሚሊዎችህ በጣም ነው ደስ የሚሉት፣ በቃ አሉልህ ምናምን ነው የሚሉኝ። እና እንደዛ ሲሉኝ የሚሰማኝን ስሜት ልነግራችሁ አልችልም። እና በጣም ወዳችኋለሁ። እንዲህ እንዳኮራችሁ ይቀጥሉልኝ። እኔ ቃል የምገባላችሁ ነገር የምትወዱትን፣ የምትጠብቁትን፣ የምትመኙትን ፉፉ ሆንላችኋለሁ። ያው አንዳንዴ ወርቅ በሳት ተፈትኖ አይደል ለዚህ በቃ ሰው እነዚህን ቻሌንጆች እንደዛ እናስባቸዋለን። እሺ ያው የተለመደ ነው፣ ችግር የለም። አትደንግጡ። እየተንኳኳብኝ ነው ብቻ ግን ቴክስቶች እየገቡልኝ ነው ምናምን ነገር ማን ነው? ማን ነው? ማንሽ አንቺ? ብቻሽን ነሽ? እሺ
አሳይቻቸዋለሁ። ማይክ እኮ ለምንድን ነው በሬን እያንኳኳችሁ? በጣም አስፈላጊ ጉዳይ ነው ፏድ። እዛ ጋር ግርግር ተፈጥሮ ነው እኔ ብቻውን አወራዋለሁ ብዬ የመጣሁት ማለት ነው። ገባ አስገባኝ ማና ማለት እንዴ ምንድን ነው ማለት? ምንድን ነው ችግር? ልጅቷ በጣም ታመመች እኮ። እኔ ራሱ ትላንትና ገና መጥቼ ነው ወደ አንተ ቀጥታ የመጣሁት። ገባክ? ከፈለክ ተኬቴ ማየት ትችላለህ። እኔ ታይሃላ በጣም አሳሳቢ ሁኔታ ላይ ያለችው ከገባክ ማለት ነው እኮ እኔ አሁን ምንድነው ግርግሩ? ለምንድን ነው እንደዚህ አይነት ግርግር እየፈጠራችሁ ያላችሁት? ምን አይነት ሁኔታ ላይ እንዳለች ደማየት እንችላለን። ይገባሃል? አሁን ለምንድን ነው ነገር ወደ እኔ እየመጣ ያለው? አንተ ምክንያት ነው ልጅቷ እንደዛ ታማ ያለችው። ይገባሃል? እንዴት ነው እኔ ምክንያት ልሆን የምችለው? አንተ ነህ ያን ሁሉ ነገር የፈጠርከው። ሲጀመር ምን አድርጌ ነው እንደዚህ አይነት ነገር ልፈጥር የምችለው? እኔ እኮ የራሴ ህይወት እየኖርኩ ያለው ሰው ነኝ። ምንድነው እና እሷ ስለሷ አታስብም? እያየሃት አይደለ እንዴት እየሆነች እንደነበር እኮ ልትረዳው ለሚገባ ጉዳይ ነበር። ይገባሃል? እዚህ ደረጃ አትደርስም ነበር ልጅቷ እኮ። አሁንም አንቺ እንደዚህ አይነት ሀሳብ ይዘሽ ነው የመጣሽው? ሂደን ማየት እንችላለን ፏድ። ይገባሃል? እናንተ ማስፈራሪያ፣ ዛቻ ምናምን ነገር ነው ያዛችሁ። ዛቻ የሚባል ነገር የለም። ሁሉንም መልሻቸዋለሁ። እኔ እናንተ እንደ ትልቅ ሰው እናወራ፣ እንደ ትልቅ ሰው እናወራ ነው እዚህ ድረስ የመጣሁት። ይገባሃል? እኮ እንደ ትልቅ ሰው ማውራት ምንድነው? እኔ ምንድን ነው ያደረኩት? ሁሉን ነገር ነው ያደረከው። በአንተ ምክንያት ነው ልጅቷ እንደዛ እየሆነች ያለችው። ምንም ሌላ ምን አደረኩኝ? እኔ በግድ አፍቀሪኝ ብያታለሁ? በግድ ውደጂኝ ብያታለሁ? ለምን ቀረብካት? እንዴ የትኛውም ሰው እኮ ሊቀራረብ ይችላል ወይ? ያኔ ጓደኛም ሆንክ ምንም ሆንክ ጀስት ሴት ልጅ ነች። ምንም አይነት ፊሊንግ ሊኖራት ይገባል ማለት ፊሊንግ ይኖራታል። በእናትሽ እንዲህ ነገሮች እንደ ቀልድ አይታችሁ። እኔ ንግግር አልችልም እኮ ይላል እንያት። እኔ ለምን ሆይ እንዴ ለምንድን ነው ማያት? ኢትስ ኦኬ። በሌላ በኩል ማግዛችሁ ከሆነ ማግዛችሁን ነገር ምንም የምታግዘን ነገር የለም። እኛ ከበቂ በላይ አልሐምዱሊላህ ከበቂ በላይ ነገር አለ። እኔ ሌላ ነገር አይደለም እያወራሁ ያለሁት። ማን ነበረ ስምሽ አልሽ? በእናትሽ በስነ ስርዓት ልትወሪኝ ነው? እኔም በስነ ስርዓት ላውራ እኮ ቴክስት አድርገሽልኝ ነው በር የከፈትኩሽ። ብዙ ነገር አንብቤ ነው እንጂ በተደጋጋሚ ማንንም ስል ሲጀመር እኔ ማንንም ቤት እንዲመጣ አልፈልግም። እንደ ትልቅ ሰው የመጣሁት ሁሉንም እዛ ጋር ሸኝቻቸው እኔ እናንተ እንድናወራ ነው። ምክንያቱም እነሱ መግባባት አይችሉም። ስወጣ ልታስይዙኝ ነው። ማንኛውም ሰው እየመጣ እየዛተብኝ በስልክ እየደወለ በጣም ብዙ ሰው ነው በተደጋጋሚ ይሄን ነገር እና በማላውቀው ነገር እንደዚህ አይነት ነገር ውስጥ እንድታስገቡኝ አልፈልግም። ገባኝ እኮ ግን እኔ በደንብ ነው የማከብር። ሶሻል ሚዲያ ላይ እከታተልሃለሁ እና እኔ እንደ ትልቅ ሰው ቴክስት ላኩልህ አንተን ለማስያዝ ወላ ሌላ ነገር ለማድረግ አይደለም። በቃ ሂደን አንቺ እኮ አይደለሽም ግን በጣም ብዙ ሰው የሚልክልኝ ቴክስት ችግር የለውም። እኔ ሁሉም ነገር እኮ በተደጋጋሚ ነበር እኮ እየተንኳኳብኝ የነበረው። እንዴ በር እስከ መገንጠል የሆነ ነገር ለምን እዛ እኔ ያ ነገር እንዳይፈጠር ነው። ከፈለክ ና ላሳየህ፣ ድጋሚ ላሳየህ ማለት ነው። ይኸው ያ ትኬት ቆርጬ የመጣሁት ያ ነገር እንዳይፈጠር ነው። ሁሉም ነገር ለማስተካከል ለመሞከር ነው የመጣሁት። ገባሃል እኮ እኔ አሁን በሰላም እንደ ትልቅ ሰው እናወራ እና አንተም ተረዳን። እኛን ወደን አይደለም እንደዚህ የምንሆነው የልጅቷ ነገር ስለሚያሳስበን ነው። እኔ የእሷ ቤተሰብ ነኝ። እኔን ካላወከኝ ማለት ነው ቴክስት ምልክልሃለሁ፣ ሁሉም ነገር አስረድቻለሁ እኮ። እኔ ማንንም አላውቅም በእናትሽ። እኔ ችግር የለውም። እኔ እናንተ እንጨርሳለን እኮ። ምንድነው ልንጨርስ እንዴ? ሁሉም በጣም ብዙ ሰው እኮ ነው እየዛተብኝ ያለው። ይገባኛል እኮ ግን በቃ ሁኔታቸው ስላሳሰባቸው እንጂ አንተ ማሳሰብ ምናምን ፈልገው አይደለም። ምንድነው ልረዳችሁ የምችለው? በቃ ሂደህ ያት ያለውን ነገር እናስተካክል ነው። ምንድነው በምን እኔ አይቻት ምንድነው ሊስተካከል የሚችለው? እስኪ ሁኔታውን አይታ አንተ ራሱ ትጸጸታለህ። ምንድነው የምጸጸተው? እኔ ምን አደረኩኝ? እንዴ ባላደረኩት ነገር ለምንድነው እንደተጸጸት ነው እንዴ? በቃ እኔ እንደ ትልቅ ሰው ነው አመጽ እያወራሁ ያለሁት እኮ። ምንድነው እኔ ሲጀመር ይኸውልሽ በሌላ በኩል እኔ በአካል ሳልገኝ ማገዝ ያለብኝን ነገር ላግዝ እችላለሁ። ግን በአካል ተገኝቼ እኔን ተማመነኝ አልኩህ እኮ ገባክ? ምንም ማስያዝ ምናምን የሚባል ነገር የለም። እኔ በደንብ ነው ማከብር፣ ነግሬያቸዋለሁ። ሶሻል ሚዲያ ላይ ማውቀው ልጅ ነው። ስለዚህ እንደዚህ አይነት ነገር እንዳትፈጥሩ፣ ግርግር እንዳትፈጥሩ ብዬ ነው የሸኘኋቸው። ገባሃል? ለዛ ነው የመጣሁት። እነሱ ቢሆኑ አይተውም። ችግር የለም። እኔ ምን ስላደረኩ ነው? ማን ነው ለምን
ልጅቷ በምን ማስረጃ አለች? ምንድነው ማስረጃችሁ እንዴ? ምን ስላደረኩ ነው እኔ ምክንያት ልሆን የምችለው? በማላውቀው ነገር ሌላ ጣጣ ውስጥ ልከቱኝ አትሞክሩ። አይ ነው እንደ ትልቅ ሰው ማድረግ ያለብኝን ነገር ላደርግ ይችላል። ግን ይሄ እናንተ መሄድ አለብን ግዴታ። ብያዝስታች አትያዝም። እኔ አለ ምንድነው ማስረጃ? ችግር የለውም። የነገርኩህ እኮ እኔ የመጣሁት እኮ በምን ላምንሽ እችላለሁ? እኔ በቃ 100% እመነኝ። እንዴ እኔ ለምን የመጣሁት ሲጀመር? በእናትሽ እኔ ብዙ ኃላፊነት ያለብኝ ሰው ነኝ። ነገሮችን ራሴ ላይ መደራረብ እነሱ እኮ እነዚህ የሆኑ ያሉት የልጅቷ ጤንነት በጣም ከአቅም በላይ ስለሆነ ነው። ይገባሃል እኮ ኃላፊነቱን ትወስጂልኛለሽ? ችግር የለውም። ሙሉ ኃላፊነቱን እወስድልሃለሁ። በቃ ይገባሃል። ሁሉ ነገር ማስተካከል ከቻልን እናስተካክላለን። ማስተካከል ካልቻልን ደግሞ እኔ አሁን ይሄን ሁሉ ነገር እኔ ፖስት የሚደረግ ነገር ነው። እንዲህ ቃል ገብተሽልኝ እንዲህ ተፈጥሮ ታች ከወረድኩኝ በኋላ የሆነ ነገር የሚፈጠር ከሆነ 100% ቪዲዮን እንድትፖስተው እሺ። ቪዲዮን ምንም ሳትቆርጥ ምንም ነገር ሳታደርግ ሙሉ ነገሩን እንድትፖስተው ፈልጋለሁ። እኔ ኃላፊነት ወስጄ ምናልባት ለአንዴና ለመጨረሻ ጊዜ እኔን ከሆነ ማየት የምትፈልገው ሄጄ በአካል አግኝቻት መመለስ። ምንድነው ጭካኔ? ለመጨረሻ ጊዜ ምናምን ማየት እኮ ምንድነው? ያኔ ሁኔታውን ስታይ ራሱ እንደዛ ለማለት እንትን አትልም። እሺ ብቻ እኔ ሌላ ግርግር ውስጥ መግባት አልፈልግም። ለሁሉም ነገር ኃላፊነት ወስደሽልኝ ነው የምሄድልሽ። በዚህ ሁኔታሽ ነው አብሬሽ የሚሄደው? እኔ ችግር የለም። የልጅቷ ጤንነት ስላሳሰበኝ ነው እኮ። የልጅቷ ጤንነት ካሳሰበሽ በዚህ ሁኔታ አይደለም የምሄድልሽ። እኔ እንዲህ ስለተቆጣሽ የሆነ ነገር ስለፈጠርሽ አልሄድም። እንዴ የሆነ ስላስፈራራችሁ ምናምን የሚሆን ነገር የለም። ባይዘ ችግር የለውም። ምንም እናስፈራራችሁ ነገር የለም። እንሂድና እንያት ነው ክላስ እንሂድ። እንደውም እንሂድ። ምግብሽን በላሽ እናፊ ብቻ ቢና ከዛ መድኃኒት ሰጥሻለሁ። ከዛ ፍፉ ጋር እንሄዳለን። ፍፉን አምጪ መጀመሪያ ከዛ በላለሁ። እንሄዳለን ነግሬዋለሁ። እሺ እቺን ብቻ ቢ አብልቻታለሁ። እሷን እኔ አልበላም። ፍፉን መድኃኒትሽን ማዋጥ አለብሽ። እሱ ነግሬዋለሁ። ፍፉ ወንድሙ ነው። እሱ ማን ነው? የፍፉ ወንድም ነው። አይ ባልሽ ፍፉ እኮ ነው የሚመጣው። ባልሽ ነው። ልጆች አላችሁ እናንተ እኮ ፍፉንም ጩ ባልሽ ነው እሱ። አዎ ባልሽ ነው። አንቺ ባልሽ ልጆችሽ ለልጅሽ ይሄ ልስጠሽ ለልጅሽ ይሄ ፉፉዬ እሱ ፉፉዬ ያመጣልኝ ፉፉ ነግሬዋለሁ። እንሄዳለን። እሱ ፉፉዬ ያመጣልኝ ነው። አንተ ፉፉ እንደምታውቁኝ ፉፉ እንዳመጣልኝ አየካ ስራህን አየካ አይደለ? እሱ ፉፉ እንዲያመጣልኝ ነው የመጣው። ፉፉ ሊያመጣልኝ ነው። በአንተ ምክንያት ነው እንደዚህ የሆነችው። አገባህ አይደለ? እሱ ፉፉ ሊያመጣልኝ ነው። አትናገሩት። ፉፉን ታመጣልኛለህ? በእናትህ ፉፉን አምጣልኝ። በእናትህ ፉፉን አምጣልኝ። አላሳዝንም። ፉፉን አምጣልኝ። አይሃን እሷ እኮ ልጠይቃት ትነግርሃለች። ፉፉን አምጣልኝ በእናትህ
ታምጣልኝ ነው እንሂድ አብረን አብረን እንሂድ አይቼ ፉፉን ያመጣልኝ ፉፉ ጋር እንሂድ እንሄዳለን አንተ ወንድሙ አይደል ከዛ እሷ ታለቅሳለች ከእኔ ጋር ፉፉን ነው የምትፈልገው ፉፉን ነው የምትፈልገው አለች እንሂድ ና ፉፉ ጋር እንሂድ አየህ አይደል ስራህን ልጅቷ እንደዚህ እስክትሆን ድረስ ፉፉ ጋር ማንም እንደሷ እንደሚወደኝ ሰው አታገኝም ፉፉ ጋር እንሂድ አውርቼዋለሁ እናቴ ነይ መድኃኒትሽን ውጣሽ እሺ እንሄዳለን ነግሬዋለሁ እሺ እናቴ ፉፉ ጋር እንወስድሻለን ፉፉ ጋር ውሰዱኝ የኔ እናት እንወስድሻለን ፉፉ ጋር ውሰዱኝ ፉፉ ነው የምፈልገው እሱ ነው የሚያመጣልኝ ፉፉ ፍቱልኝ ይሄን ነገር ፍቱልኝ ለምን አፈቱላትም ፍቱልኝ ይሄን ነገር ፉፉ ጋር ውሰዱኝ ፍቱልኝ አንተ ትወስደኛለህ እኔ ፉፉ ጋር ውሰደኝ አብረን እንሂድ አንዴ እኔ መሄድ አለብኝ አዎ ይሂድ እንካ እሷ ጋር ሂዳችሁ ፉፉን አምጣልኝ ከእሷ ጋር ሂዱና እሱ ጥሩ ሰው ነው ፉፉን ሊያመጣልኝ ነው አትናገር አንተም ላይ ፍራስ ወዳት ነው እንደዚህ በዚህ ሁኔታ ሆነ በእናትሽ እኔ መጀመሪያ ሰባዊነት አይሰማም እሱ ጥሩ ሰው ነው እሺ ፉፉን አምጣልኝ እሺ አንተ ጥሩ ሰው ነው እሺ ከእሷ ጋር ሂድ ቶሎ አብራችሁ ትመጣላችሁ እሺ አረ ተው እሷ እኔ ጋር በእናትሽ ምን ማለት ነው ልጅ ማለት አየክ አሰሩኝ እኮ እንደዚህ ያደረጉኝ ችግር የለውም እሺ ይሄ እንትን እንድትይ ነው እሺ ችግር የለውም ፉፉ ቢኖር ግን በእናትሽ ይኸውልሽ እኔ ለምን ነው የምታስጨንቂኝ ጥላሃት ልትሄድ ምን ነው እኮ ምን ላድርግላት እኔ ምን አድርግ ፉፉን ያመጣልኝ ፉፉ መጥቶ ይሄን ይፈታልኛል እናንተ ያሰራችሁልኝ ከዛ ይፈታልኛል እሱ አያችሁ እናንተ ያሰራችሁትን እሱ መጥቶ ይፈታልኛል አያው እዚህ ነበር ቅድም እየነገርኩ የነበረው እዛ ማለት ነው ከሶፊያ ጋር እንደዛ ስትሆን ነው ልጅቷ እንደዚህ ሆነችው አታሳዝንህም ማንንም ደግሞ እንደሷ የሚወደህ ሰው ልታገኝ አትችልም ብታውቅበት እሷን ነበር የምትንከባከበው እኮ ምን ላድርግላችሁ አሁን ምን ማድረግ ይችላልው እኔ ምንድነው ማድረግ የምችል እኮ ምን እናደርግላታለሁ እዚህ ልታኖሩኝ ነው እንደያመጣችሁኝ ላትጣሉ እሱ ፉፉ ያመጣልኛል እንኳን አብረሃት ምንድነው እንዴ አናሳዝንም እኔ እንኳን ከዛ ከበረሃን የመጣሁት እሺ እሷን ብዬ ፉፉ ነው ቶይ እሱ ፉፉን ሊያመጣልኝ ነው እሺ ፉፉን ሊያመጣልኝ ፉፉን አምጣ በእናትህ ፉፉ ሲመጣ ሁሉም ይተውኛል ይሄን ይፈቱልኛል አሞኛል እግሬን እኮ እሱ ይፈታልኛል እሱ ካልመጣ ግን ይሄ አይፈታልኝም ፉፉ ሲመጣ ይፈታልኛል ቀረች ከህዋው ላይ ከተረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ፉፉን አምጡት ፉፉ ሲመጣ ይፈታልኛል ፉፉን አምጡት ለደከምሽ ላይ ቁጭ በይና ፉፉን አምጡት እሱ ፉፉን ያመጣልኝ እግሬኛ ሰማችኝ ትፈታላችሁ እሺ ነይ ያመጣልሻል ቁጭ በይ ፉፉን ታመጣዋለህ ፉፉን አምጣልኝ ፉፉን ታመጣዋለህ በእናትህ እሺ በጥሩ ሰው ነው አንተ ፉፉን አመጣለሁ ብለኸኛል ፉፉን ታመጣዋለህ ለምንድን ነው በእናትሽ የምታስጨንቂኝ ፉፉን አምጣልኝ ለምን ነው የምታስጨንቂኝ በእናትሽ ምን እንዲሰማኝ ነው ምን እንዳደርግ ያንተ ስራ ያንተ ትልፍ ያንተ እንዲህ ልትይኝ ያመጣሽ አይደለም ግን በቃ ያ ሁኔታውን ቢያስ እስክታገግም አጠገቧ በቃ ይሄን ነው የምፈልገው አንተ ስለዚህ ምን ራሱ በዛ ምክንያት ስንሰቃ በአንተ ምክንያት ነው ይሁን የተፈጠረው አትጩ የተኛች ነው እንዳታው ያንቺ ቀን እስኪደርስ ፉፉ ሲመጣ እምኩንግለት ወጥተሽ ጨለማን በብርሃን ተክተሽ አጫውቲኝ በይኝ እንዳስለመድሽኝ
በኩርፊያ ጭጋጋታልሽኝ በእናትሽ ይኸውልሽ፣ አሁን እኔ በዚህ ሁኔታ ምንም ላድርግላት አልችልም። አንድ የምታስተውይ ከሆነ የምታዳምጪኝ ከሆነ አንድ ነገር ላስቸግርሽ። ትታከም መታከም የሚኖርባት ከሆነ አንዳንድ ምንድን ነው እያላችሁ ያላችሁ? ያላደረግንላት ነገር የለም። አንተ እሷ የምትፈልገው አንተ ነው እኮ። እስቲል እኮ እኔን አላስታወሰችኝም። ሁኔታዋን መረዳት የለብህ እንዴ? እስክታገግም ጠብቅ እኮ። እሺ እሺ፣ አብር ላምጣው። እሺ እሺ፣ እኔ ቆይ እሷ እየተኛች ነው። አስረፍጡ ፉፉ ሲመጣ ትነሳለች። አንተ ጥሩ ሰው ነህ። በእናትህ ፉፉ አምጣው። ፉፉን ታመጣልኛለች? ታመጣልኛለች? አሁን እውነት ታመጣልኛለች? እኔ ጤነኛ ነኝ። እሺ አውቀው ነው እነሱ ግሬድ ያደረጉት። እሺ ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋጋት አልብሽኝ እምቁን ግለጪ አውጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋጋት ልክ ፉፉን ሳይሆን ምንም እንዳልሆንክ ያውቃሉ። እሺ እኔ እሱን ነው የምፈልገው። እሷ ራሱ እሺ በእናትሽ አንዴ ላናግርሽ፣ አንዴ ላናግርሽ። በቃ ምንም እናወራው ነገር የለም። ይኸውልሽ በእናትሽ መጨረሻ ያንተ መጨረሻ ይሄ ነው። እሺ ይኸውልሽ አሁን በሰላማዊ መንገድ እኔ ማድረግ ያለብኝ እኔ አብሬያት ይዣት የምሄድበት ቦታ ካለ ፈልገው ምን ታውቃለህ? አጠገቧ ሆነ በቃ አያገግምልኝ ድረስ እንኳን እንትን እንድትል እንሄዳለን። ፉፉ ጋር እንሄዳለን። እሷንም ማስራታለሁ። እሷም ፉፉን ትወደዋለች። ፉፉ እኮ ጥሩ ሰው ነው። ትወደዋለች። እሷም ትወደዋለች። ጥሩ ሰው ነው። እሺ ፉፉ እንዳትቆጡት። ማናችሁም ፉፉን አምጡልኝ። ከዛ እሷም ፉፉን ታቅፈዋለች። ፉፉ ጋር እንሄዳለን። ፉፉ በእናታችሁ እሱ ጋር ውሰዱኝ። ውሰዱኝ በእናታችሁ። እኔ ላደርግልሽ የምችለው አንድ ነገር ነው። ታውቂው እኮ አጠገቧ ሆነ ቢያንስ እስክታገግም ይሻላል። እኛን እንኳን እስክታስታውስ ድረስ አጠገቧ ሆነልን። ይሄን የፈለኩት እነሱ እኮ በክስ ምናምን እያሉ ነው። እኔ ግን በሰላማዊ መንገድ ነው የፈለኩት። አንተን አሳስረው ምንም የእሷን ጤና ነው እንጂ የሚያብሱባት ሌላ የሚፈጥሩት ነገር የለም። ይሄ ነገር ያማል እኮ ግን ፉፉ ቢኖር ግን አታስሩኝም። ይሄ እኮ ያማል። እሱ ግን ይፈታልኛል። እሺ ይኸውልሽ አሁን እኔ ማድረግ ያለብኝን ነገር ለማድረግ ዝግጁ ነኝ። ግን ምናልባት ብቻ እሺ አንዴ ምንም ልልሽ አልችልም። እኔ አሁን ይበልጥ ጨካኝ ልታረጊ ነው። ገባሽ? በቃ በእናትሽ እናንተ በምትችሉት መጠን ነገሮች እኔ አብሬያት ምናምን ሐኪም ቤት ምናምን ለመሄድ ዝግጁ ነኝ። እችግ ማለት አንተ ምንድነው ሐሳብህ? ከኛ ጎን አትሆንም ወይስ ምንድነው የምትፈልገው? እኮ እንደዚህ ሆና ጥላሃት መሄድ ነው የምትፈልገው? ማለት ጨካኝ ሰው ነህ። አታሳዝንም? ግን ትንሽ እንኳን እኮ ምን እንዳደርግ ነው እኔ ማድረግ ያለብኝን ነገር አብሬያት ሐኪም ቤት በመሄድ ምንም ሐኪም ቤት በመሄድ ብቻ እኮ ታዲያ ሌላ ምን ጭራሽ ሌሊት ምናምን ስትል ዝም አልከው እኮ። አታፍርም እንዴ? ትንሽ ምን ነው በኋላ አይምሮ የለም። አሁን ምንድን ነው የምትፈልገው? እኛ ልንሄድ ነው ወይስ እኛን ጉዳያችንን ራሳችንን እንጨርስ? እኛ ልንሄድ ነው ፉፉ ጋር። ምንድን ነው የምትፈልገው? እኛን ጨርስ ጉዳያችንን በራሳችን ነገር። ይኸውልሽ ከኔ ጋር አትተባበርም ለማዳን ወይስ ምንድን ነው የምትፈልገው? ወይስ ለቤተሰብ ሁላ ተናግሬ እነሱ የሚፈልጉትን ያድርጉ እኮ። ይኸውልሽ እኔ አስፈራርታችሁ ምናምን የምታረጉት ነገር
እኮ ይኸውልሽ እኔ በሰባይነት የማደርገውን ነገር ለራሴ ብዬ የማደርገውን ነገር አደርጋለሁ። አለበለዚያ ሌላ እኮ በሰባይነት የማደርገውን ነገር አደርጋለሁ። ሌላ ምንም ልታስፈራሩኝ አትችሉም። እኔ ያስፈራራው አይደለም። እሺ ሌላ እንደዚህ ማጥላት ትሄዳለህ? አትሄድም። እሺ ፉፉ ጋር ልሄድ ነው። እናቴ ምግብሽን በልተሽ ፉፉ ጋር ጸዳ ብለሽ እንጠብቀዋለን ፉፉን። እሺ ነይ እናቴ ፉፉን አንቺ አታምጪልኝ። እሷን ረፍት አድርግ። ከዛ ጸዳ ብለን እንዳለን እሺ ፉፉ ጋር ነግሬዋለሁ። እሺ እና ሁሉም ነገር እንደምታየው ነው። እኔ ባልኩት መንገድ አልስማማም ካልክ ህግ ማለት በእኛ መንገድ ማይገዛ በእኔ መንገድ ማይገዛ ከሆነ በህግ እንሄዳለን። ክላስ በቃ ይሄ ነው። ገባህ? እኔ ያልኩትን ነገር ማትስማማ ከሆነ እኔ በምጨርስበት መንገድ እጨርሳለሁ። ለቤተሰቡ ሁሉ ዛሬ እንደ ትልቅ ሰው እንወያይ ብዬ ሁኔታውን አይተህ ትንሽ ሰብአዊነት ከተሰማህ ብዬ ነው ያመጣው። ልሄድ ትላለህ እኮ እኔም እኮ ሰብአዊነት ተሰምቶኝ እኮ ነው እዚህ ድረስ ተከትዬሽ የመጣሁት አይደል እኮ ከዚህ በላይ እኮ በራሴ በኩል እንዴት ነው ባንቺ መንገድ የምጓዘው? እንዴት ነው ማዳን አብረን የምንችል ከሆነ እኮ እሱ ለሱ ነገር ተስማማ ከኔ ጋር ከተስማማ ትስማማለህ። ከኔ ጋር ማትስማማ ከሆነ ደግሞ ለቤተሰብ አሳውቃለሁ። ያልቃል ጉዳዩ። እያስፈራራሽ ደግሞ መሄድ ትችላለህ። እያስፈራራሽ አይደለም፣ እንደ ትልቅ ሰው እየተናገርኩ ነው። አለቀ። ከኔ ጋር ተስማማ ከሆነ ትስማማለህ፣ ካልተስማማ ደግሞ ከላስ ውጣ ሂድ። ማን ይበልጣል? የትኛው ልምረጥ? ለካስ ሞት ይሻላል